ላሽልን ነው ደግሞ በላህ ነው ያመጣኸኝ። ያው ፏፏ ብለን ደርሰናል። በደንብ ሰብሊ አንድ ጥያቄ አለኝ። ገና ሳልጀምር ጥያቄ? እሺ ይሁን። በጥያቄ እንጀምር ብዬ ነው። እሺ ይሁን፣ ጠይቀኝ። ምንድን ነው ጥያቄ? ወጥ ለማጣፈጥ ወይም ደግሞ ሌሎች ነገሮችን የምንበላቸውን ነገሮች በተለይ ለወጥ ለማጣፈጥ በጣም የምታውቂውን የቅመም አይነት ነገር ምን ጥያቄ አለው? ክኖር ነዋ በየጓዳችን በየጓዳው በየማስታወቂያው ሁሉ ነገር ማለት ከድሮ ጀምሮ በጣም የቆየ ነው እና በየወጡ በሁሉ ነገር ብቻ ቅመም ነው እስከማውቀው ድረስ በሱ ነው ያደግነው። ስለዚህ ክኖር ማንም ሰው የሚያውቀው ይመስለኛል። አሁን ይሄ ነው ጥያቄ። በቃችሁ ነች። ከባድ መስሎኝ ነበር። ለወጥ ለሁሉ ነገር የሚሆን ነው። ያ ሼፉ ይጠብቀናል ሰብልዬ ዛሬ በክኖር። ስለዚህ ዛሬ በቅመም ታዲያስ ቀላል ነው ዛሬ በቃ። ስለዚህ ሙያችን ምንም ብዙም ፈርታ እናደርግ። ክኖር ያጣፍጠዋል። ክኖር ያጣፍጠዋል። ሰላም ብለናል። ሰላም ነው አለን። እሺ ልዑል እባላለሁ። ሶሻል ሚዲያ ላይ እንግዲህ ለማታውቁኝ ሰዎች ልዑል ኩክስ በሚል ሶሻል ሚዲያ ላይ ታገኙኛላችሁ። ኦኬ ርቧቸዋል መሰለኝ። በጣም ርቦናል። ችግር የለም። አበባ ጎመኑ ደግሞ ሲያምር አበባ ነው የሚመስለው። በደንብ እሺ በአበባ ጎመኑ ነው የምንጀምረው። አበባ ጎመኑን ሮስት ነው የምናደርገው። በመጥበሻ መስራት ይቻላል። እኛ ያው ለፍጥነት ስለራባችሁ እውነት ነው ኦቨን እንጠቀማለን። በመቀጠል መኮሮኒ እንሰራለን። ኦቨን ውስጥ ይሄንን ካስገባን በኋላ ለመኮሮኒ የምንጠቀመው ቲማቲም፣ ቆስጣ፣ ካሮት እንግዲህ ሁሉም ቤት ማግኘት የሚቻል ነገር ነው። ለቅመም የምንጠቀማቸው ዋናው ሰብልዬ ዋናውን ግብአት ይሄው ክኖር አበርክቼልሻለሁ። አመሰግናለሁ። የመጣሁት እንግዲህ ያው ለጥጋብ ሳይሆን ለጣዕሙ ነው። ዋናው ነገር መጀመሪያ ስጠይቀኝ ስገባ ይጠይቀኝ ጥያቄ በጣም ያጣፍጥልናል። ብዙ ቅመም ብዙ ጊዜ አሁን ምግብ ስንሰራ በጣም ብዙ ቅመም የመጠቀም ባህሪ አለ። ሁሉም ነገር ተከሽኖ በክኖር ስላለ ክኖርን ተጠቅመን ቀለል እናደርገዋለን ማለት ነው። ምን ያስታውሰኛል መሰለሽ? ይቅርታ ይሄ ድሮ ተማሪ ሆነን ኦል ኢን ዋን የሚባል ደብተር ነበረ። ክኖርም እንዲያ ይመስለኛል። ብዙ ነገር ብዙ ቅመማ ቅመም በአንድ ላይ ያለበት ብዙ ቅመማ ቅመም አለበት። ነጭ ሽንኩርት፣ ዝንጅብል፣ ቅርንፉድ የመሳሰሉት በሀገራችን ጣም ተደርጎ የተሰራ ነው። እንግዲህ መጀመሪያ አበባ ጎመኑን እናዘጋጃለን። ስለዚህ መጀመሪያ እንቀንሰውና ይሄንን ፓርት እንደ ስቴክ ነው የምንሰራው። ስለዚህ ከዚህ አንድ እናወጣለን። ሼፍ አንድ ጠብቀኝ። ሰብሊ ታጥባለች። ታጥቤ ልምጣና ሰብልዬ ቶሎ በል ሰብልዬ። አመሰግናለሁ። ብዙ ጊዜ ነጭ ነበር ቀይ ነበር መሰለኝ። ለዛሬው ደግሞ አመሰግናለሁ። በክኖር ሲጣፍጥ ደግሞ ልዩ ነው የሚሆነው። አመሰግናለሁ። ስለዚህ ይሄኛውን ኦቨን ውስጥ ነው የሚገባው። ቀጥታ ኦቨን ውስጥ ነው የሚገባው። ኦልሬዲ አጥቤ ነው ያዘጋጀሁት። ያው መጀመሪያ መታጠብ አለበት። ሳትመጡ ሁሉንም አትክልት አጥቤ ስላዘጋጀው ነው። አሁን ወደ መቀመሙ ነው የምንገባው። እነዚህንም እናመጣለን እናስቀምጣለን። ይሄንን ያስገባሁት መሰር ሊል አሁን አስፈልገውን ሳይሆን ድንገት ቤት እንደዚህ መቁረጥ ግዴታ ስላልሆነ ቤት ላሉት እንደዚህ መስራትም እንደሚቻል ለማሳየት ነው። እንደዚህ እናደርጋለን። ዘይት እናደርግበታለን። ከዚህ በኋላ መቀመም ነው የምንገባው ማለት ነው። ሰብልዬ ክኖር ሊከፈት ነው። ዝግጁ ነሽ? ሊከፈት ነው። ሙሉ ላይ እናደርጋለን። መቀጠል በቂ ናት። በቂ እንደዚሁ ማስቀመጥ እንችላለን። ለመኮሮኒያችን ደግሞ እንጠቀማለን ማለት ነው። የሆነ ነገር ሲሰራ አንዱን ሙሉን ሁሌ መጠቀም አለብን ማለት አይደለም። ራሳችን መጥነን እንጠቀማለን። በመቀጠል ትንሽ በርበሬ
ሰብልዬ አሁን ቀዩ አበባ እየመጣ ነው። ቀይ የሆነ ነው ጋለች እየተለወጠ ነው። ፍቅር ተንከባክቤዋለሁ የኔ አንተ አንስተ ደግሞ ኦቨን ውስጥ ከተስ በደስታ እሺ 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 ሼፍ የሚቀጥለው ምንድን ነው የምንሰራው? መኮሮኒያችንን ነው የምንሰራው። እሺ ውሃችን ፈልቷል። መኮሮኒያችንን እናስገባለን። እሺ እዚህ ጋር ሌላ ውሃ ጥደናል። ቆስጣውን ብላንች እናደርገዋለን። ብላንች ማለት በሙቅ ውሃ ንክር አድርገን ነው የምናወጣው። ወጣ ገባ። አረንጓዴው ደመቅ ይላል፣ ከለሩን ፕሪዘርቭ ያደርግልናል። ደግሞ በጣም ይሄ ኤክስትሪም የሆነ መብሰል አይፈልግም ቆስጣ። ምንድን ነው የምናደርገው? መጀመሪያ ቲማቲሙን እናዘጋጃለን። ቲማቲሙን ስንጥቅ ነው የምናደርገው። የመከተከት ምናምን ውስጥ አንገባም። እንዳያችሁት ደግሞ ሽንኩርት፣ ነጭ ሽንኩርት ምናምን የለም እዚህ። አንደኛ ቀለል ያለ ነገር ነው መስራት የምንፈልገው። ሁለተኛ ደግሞ ክኖር ውስጥ ምን አለ? ጨው አለ። ጨው አለ። ነጭ ሽንኩርት አለ። ስለዚህ ኤክስትራ ነገር አንጠቀምም ማለት ነው። በጣም ቀላል ደርሷል፣ ፈልቷል ማለት ነው። ፓስታ ወይም መኮሮኒ ስንጠቅም መርሳት የሌለብን ነገር ውሃ ውስጥ ጨው ማድረግ አለብን። ስጎ ለብቻው የራሱ ጨው አለው። ፓስታው ደግሞ እንደዛው የራሱ ሊኖር ይገባል። ስለዚህ ምን ያህል ነው የምናደርገው ለምትሉት ይሄ ነገር ይበዛል እንዴ ብላችሁ መጠራጠር ስትጀምሩ ትንሽ ይቀራቸዋል ማለት ነው። ስለዚህ መኮሮኒ ውስጥ ከሚበስል እኛ እንገነጣጥል ማለት ነው ቆስጣችንን። አንድ የረሳሁት ነገር ምንድን ነው? ጨው መኮሮኒ ውስጥ ስናደርግ ለምንድን ነው የምናደርገው? መኮሮኒው ራሱ ውስጡ ሲበስል ውሃውን አብዞርብ ያደርገዋል አይደል? ውሃውን አብዞርብ ሲያደርገው ጨው ካለው መኮሮኒው ራሱ ከስጎ ላይ ከሆነ ስጎ ብቻውን ጨው የመኮሮኒውን መሸፈን አለበት። እንደዚህ ሲሆን ግን ሁለቱም የየራሳቸው ግብአቶች ናቸው። አንድ ላይ ሲመጡ ሁለቱም የየራሳቸው ጨው አላቸው። አሪፍ ይሆናል ማለት ነው። እንዴት እንደሆነ እስከምታሳየው እኔ ልገንጠልሽ። አዎ እንዴት እንደሆነ ላሳይ ነኝ። እዚህ ውስጥ ልጨምረው ሼፍ? እዚህ ነው አይደለ ቆስጣ የሚጨምረው? ውሃ ኦልሬዲ እየተንተከተከ ነው። ተንተክተኳል። ጨምሪውና በጣም ትንሽ ደቂቃ ነው። በጣም ትንሽ ሼፍ አጥልዬ አምጥቼዋለሁ። በጣም ፐርፌክት ነው አይደል? እዛ ጋር እናስቀምጠውና ካሮታችንን እንጨርሳለን። ስለዚህ የደረሰ ነው መኮሮኒ። ትንሽ ይቀረዋል። በማየት ነው የምታውቀው። በቃ ማንኪያው ላይ ያለው ማንኪያው ላይ ትንሽ ጠንከር ሲል ገና ነው ማለት ነው። ምስል ሳይል ስለዚህ ወዳጄ ነው። ምንድን ነው የምናደርገው? አሁን እንጠብሳለን። ከዚህ በኋላ ያለው ለእናንተ ነው የምተው። እውነት? ኦኬ። ቀደም ተከተሉ ተረባርባችሁ ስሩ። እኔ አስረዳችኋለሁ። ጥያቄ መጠየቅ ትችላላችሁ። ከዚህ በኋላ ሼፍ አያቅትም። ዋናው ቅመም ክሎር አጠገባችን ስላለ በቃ ሙያችን እኮ አለቀ። በቃ እሷ ካለች ሁሉ ነገር በቃ ይሄንን አጥልዬ እመለሳለሁ። እሺ አመኛችሁ ልሂድ። እሳት አመን ችግር የለም። አሁን ቆስጣው ስለሚያያዝ
እፈትናቸዋለሁ ምን ያህል ትዕግስት አላችሁ የሚለውን። ቆስጣው ስለሚያያዝ እውነቱን ነው። ያው ተያይዟል ኦልሬዲ ያው እንዴት እስከሚፈታታ ማለት ነው አይደል? እስከሚቀላቀል ትዕግስት ይፈልጋል ማለት። አሁን ክኖራችንን እንጨምራለን። ታምረኛው ቅመም ማለት ነው። ኦልራይት ሙሉ አይጨመርም። ስለዚህ እንዲያርጌ ልስጣ ወይስ ቀንሼ ልስጣችሁ ወይስ? ያው በጣም እዚህ ትንሽ ሰብሌ አንሽልኝ ይሄን ነገር ይኸው ማማሲያው ነው። ክኖር ሰዓቷ ደረሰ። የጣዕም ንጉስ ብለናታል። ይበቃል። ይበቃል። የፓስታ ውሃ ይሄንን ፓስታ ስናጠልል ምን እናደርጋለን? ሁሌ የፓስታ ውሃ ትንሽ እናስቀምጣለን። ሶሳችንን ስታርች ለመስጠት ማለት ነው። ፓስታ ሲቀቀል ስታርች ሪሊዝ ያደርጋል። ደግሞ ሶሳችን ክሪሚ ወፈር እንዲል ያደርግልናል። ስለዚህ የፓስታ ውሃ ያስቀመጥኩት አለ። እሱን ይዤላችሁ ልምጣ። እንዳያር ነካኩት። ክኖር ሲገባ ይቻል ወዲያው ጣዕሙ ቀየር። እንደዚህ ሽታውን ራሱ ሽታው መጣላ። ውሃችንን ለማዋሃድም በደንብ ይቀለናል። ስለዚህ በእንትን ነው ማለት ነው ራሱ ዛሬ ነው ያየሁት። በቃ ገልበጥ በለው በቃ ተገለበጠች። መኮረኒማ ሲገባ ይመቸኛል ገና። ፈራሁት ቡትን እንዳይ ፈራሁት። አሁን የአሁኑ አሪፍ። ይህንን ከቀላቀልን በኋላ መኮረኒያችን አልቋል። ኦቨን ውስጥ ስንት ደቂቃ ሆነው? አበባ ጎመናችን ኦልሞስት 25 ደቂቃ ነገር ሆኖታል። ስለዚህ እሱን አውጥተን እንጀምራለን ማለት ነው። ሳይድ ነው የሚሆነው ማለት ነው። አንድ ላይ መበላት ይቻላል። እኔ እዚህ የሚደባለቅ መስሎኝ ነበር። እኔ አይደለም ከጎን ነው የሚሆነው። ፖስቶ የመጨረሻ ነው የምናደርገው። የተሸረከተ ሚጥሚጣችንን ሚጥሚጣ ሳናበዛ ትንሽ ስፓይሲ እንደ ፍላጎታችሁ ማብዛት መቀነስ ትችላላችሁ። ሼፍ እንግዲህ ያው ጣዕሙን ለማየት ለመቅመስ ጓጉተናል። ሶሳችን ይዘን መጥተናል። ሬዲ ሆነናል። እንግዲህ ምን እናደርጋለን? መጀመሪያ አበባ ጎመን እንደገና ግን መጀመሪያ ነው የመጣችው ደግሞ ያረክባት ከላይ ምንድን ነው ያረካት? እሺ አሳነሰብኝ እንዳት የአበባ ጎመን ትወዳለች። ኮምፕሌን እንዳላረግ ኮሮና እናደርጋለን። እኔ በጣም ስለምወድ ሰብልዬ ቅድሚያውን ተሰጥቶኛል። ቅመሱና አሳውቁ። እንዲህ እያልኩ የምጠብቀው ሰብልዬ ታዋቂው ሼፋችን በክኖር ደብል ቆለቆቅ አድርጎ ልንበላ ነው እንግዲህ። ላይ በሚመለከው አንደኛ ነው ሼፍ። በእውነት በጣም ነው የሚጣፍጠው። በጣም እሺ ላቆምኩን ቀጥላለሁ። እሺ ሰብልዬ ቢሲንካ ነው። አንድ ድል ይሰጠኝ። ቆስጣውንም መኮረኒውንም አንድ ላይ ለማድረግ ፈልጌ ነው። ይሄ ሶስቱም አለው። ቆስጣው፣ መኮረኒው እና ቲማቲም አለ። ያ እዚህ ታደርገው አሁን አየው ከለር አሟላሹ ሰብሌ አሟላሹ። መሀሏም ውስጧም ትኖራለች ውስጥ በጣም ወዳችሁታል ማለት ነው። ሼፍ አልጓጓህም? ከምር በጣም ጓጉቻለሁ። ስለዚህ ውርድ ብሏል። ስለዚህ በጣም አሪፍ ነው። በጣም የሚጣፍጠው እንግዲህ እናንተም ወዳችሁታል።
አሁን እኔ ልበላ ፕሊዝ ልበላ አንተ አልጋበዝንም በጣም ታዝቢያቸዋለሁ ግን ስለዚህ ራስን አትጥልም። ቅድምም አይቻለሁ። አሁንም ጥሩ ሼፍ ነህ። ራስን አትጥልም። እስኪ ቅመስ እኛ የሰራ ነው። እስኪ በባለሙያ ማለት የታገዘ ነው። የታገዘ ቴስት ነው። የራስ ሙያን ብዙ ማድነቅ ጥሩ ስላልሆነ እንጂ አይ ቆንጆ ነው። በጣም ቆንጆ ነው። በጣም መፍራችሁ አበባ ጎመኑ በኦቨን የምታበስሉት ከሆነ መሀል ላይ ገልብጡት። ቀጥታ መጥበሻው ላይ ያረፈው ፓትራው ላይ ያረፈው ደስ ይልና ልክ ግማሽ ሰዓቱ ሲደርስ በዚህኛው ደግሞ በሁለቱም እንዲጠበስ ማለት ነው። በተረፈ አበባ ጎመኑ እንደዚህ በትናንሾቹ ማድረግ ሞር ሰዓት ይቆጥባል። ከዛ ላይ ደግሞ ለማከፋፈል አሁን እኔ ቆርጬ ነው የሰጠሁት። ለብቻችሁ ስትሆኑ እንደዚህ ብታደርጉት ለአይን ይስባል። ፋሚሊ ከሆነ ለቤተሰብ ከሆነ የሚሰራው ግን ተቆራርጦ ቢደረግ አንደኛ ብዙ ማብሰል ይቻላል ባንዴ። ይሄን ሳንጨርስ ሲልም አንሄድም። እኛ ትንሽ እንቆያለን። ስቱዲዮ እንገናኛለን። ቅዳሜ ከሰዓት የኩሽና ሰዓታችን ከክኖር ጋር ይመስል ነበር። አብራችሁ ቆዩ።